አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ያደረጋችሁልን ወገኖች ወንድሞች በጣም አመሰግናለሁ። አዲስ ቅኝት አድማጭ ተመልካቾቻችን ይህ በኦምኒ ቻናል ላይ የሚተላለፍላችሁ የአዲስ ቅኝት የቴሌቪዥን ፕሮግራማችን ነው። ለዕለቱ ያሰናዳነውን ይዘን ቀርበናል። እናንተ ሀሳብ አስተያየት ካላችሁ በተለመደው አድራሻዎቻችን እንድታደርሱን በአክብሮት ጋብዛችኋለሁ። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ያልነበር የነበር ሲያወሱት ይመስላል ያልነበር እሸት ወንድማችን እዚያ ሲያንዲያጎላይ እንዴት ነበር ጤና ይስጥልኝ የአዲስ ቅኝት ቴሌቪዥን ፕሮግራም ተከታታዮች እንደምን ሰንብታችኋል? ሂሩት ጃዝ ካፌ አዲስ ቅኝት ቴሌቪዥን እና የታዋቂው ሙዚቀኛ እሸት ወይም የኋላሸት መንገሻ ወዳጆች በመተባበር አንድ ዝግጅት አዘጋጅተው ነበር። ለወዳጆቹ አጠራር እሸት ወይም የኋላሸት መንገሻ ከኢትዮጵያ ወርቃማ ዘመን ሙዚቃ ጋር የተያያዘ ታሪክ ያለው ካንጋፋዎቹ እነ ምኒልክ ወስናቸው፣ አለማየሁ እሸቴ፣ ኤፍሬም ታምሩ፣ ነርሲስ ናልባንዲያን፣ አሸናፊ ከበደ ጋር የሰራ በቶሮንቶና አካባቢው ላለፉት 3 እና 4 አስርት ዓመታት የታወቀ ድምጻዊ ኪቦርድ ተጫዋችና ትራምፔቲስት ነው። የነበር ሲያወሱት ይመስላል ያልነበር የነበር ሲያወሱት ይመስላል ያልነበር እሸት ወንድማችን እዚያ ሲያንዲያጎላይ እንዴት ነበር ሳስብ ጭንቅላቴ ውስጥ አሁን ድንገት የመጣው ደራሲ በዓሉ ግርማ ይመስለኛል መጽሐፉ ላይ የብርጭቆ ታሪክ ተገዛ፣ ተጠጣበት፣ ተሰበረ ነው። የሰው ልጅ ታሪክ ምንም የሚነገር የሚተላለፍ ያኖረው አሻራ ከሌለ ህይወቱ ከብርጭቆ የተለየ ፋይዳ የለውም የሚል በጣም ውስጥ የቀረ አባባል አለና ብዙዎቻችን ምናልባት ህይወት ታሪካችን ወደኋላ መለስ ብለን ብናየው እንደዛ ከብርጭቆ ብዙ ያለፈ የተሆነ አሻራ ላይኖር ይችላል። እሸት እንደመታደል ሆኖ እንግዲህ ፈጣሪ እርቶት ይኸው እሸት ምን ተዋወቀው ከ35 ዓመት አሁን የምታዩት ቪዲዮ እኔ ሳገባ እሸት ኪቦርድ ሲጫወት ይሄ እንግዲህ የዛሬ 35 ዓመት ማለት ምናልባት ወደ ኋላ አድርገን ካሳየው ያንን ላሳያችሁ ነው የፈለኩት። እሸት ሽቅርቅር ነው መሰል የሲዲ ምረቃ አድርገን እዚህ እሸት ይጫወት ነበር። እዚህ የሲዲ ምረቃ ምናልባት ተስፋ ከሱ በኋላ ደግሞ ሌሎች የካናዳ ሙዚቀኞች ደግሞ ቡክ አድርገዋል። 2 ሾው አፍተር ሾው ማለት ነው። እና እሸት ሲመጣ
ያደረገው ጫማ የነብር ቆዳ ይሁን የአዞ ቆዳ ይሁን አላውቅም፣ ብቻ ያበራል። ጥበብን ብቻ አይደለም እሸት የዳረው፣ እኔንም ድሯል። ብዘጋጅ ኖሮ እኔም ቪዲዮ ይዤ እመጣ ነበር እንደ ጥበብ እና ግርማና እሸት ናቸው እስከ ሞንትሪያል ድረስ መጥተው የዳሩኝ። እና ግን አንድ ነገር ነበር እኔና ግርማ የተነጋገርነው። አሁን ሲመጣ እዛ ከሰው በላይ ሽቅርቅር ብሎ ይመጣልና ምን እናድርግ ብለን እንደምንም ብለን አታለነው ነጭ ሸሚዝና ጥቁር እንዲለብስ አድርገን ክልክል ነው ብለ በጣም ብዙ አስፈራርተውና እንደዚህ ተሽቀርቆር እንዲመጣ አላረግ ነው ለየት ብሎ እንዳይታይብን ብለን ነው። ለማንኛውም የዛሬ 5 ዓመት ሆኗል እሸት። የዛሬ 5 ዓመት ነው ከሆስፒታል ሪዘልቱን እንዳገኘ ቀጥታ እኔ ጋር የመጣውና ያው አስደንጋጭ ነው። ግን በእምነት ማይሆን ነገር የለምና ባለው እምነት እስካሁን ቆይቷል፣ ወደፊትም ይቀጥላል። በወዳጆቹ የሚነገር ታሪክ ብቻ ሳይሆን ምናልባትም በዶክመንተሪ መልክም ይሁን ወይም በግል ትውስታዎች ባዮግራፊ ደረጃ መሰራትን የሚመጥን ህይወት አሳልፈዋል እና ትልቅ መታደል ነው ብዬ አስባለሁ። ስለተነገረ ስለሱ ወደ ኋላ ሄጄ ከቪነስ ክለብ ጀምሮ እስከ ሙኒክ እስከ ሚኒሶታ ከሚኒሊክ ወስናቸው እስከ ኤምሲ ቀመር ድረስ ያሳለፍከውን ታሪክ መልሰን ወደ ኋላ እናነሳ። ከሁሉም በላይ የግል አንድ ነገሬን ብቻ ተናግሬ ሳላረዝም ላቁም። እዚህ ሀገር አዲስ ሆኜ ተማሪ ያለው ከሙዚቃ ህይወቱ በላይ ትልቅ ዋጋ የሚሰጠው ስብዕና ስላለው ነው ይሄን ማንሳት የፈለኩት። የምኖርበት አካባቢ ያለውበት ቤት ለተማሪ የማይመች መሆኑን ስነግረው እሸት ቤቱ መኝታ ቤቱን ለኔ ትቶ ሶፋ ያደረ ቤቱ አስቀምጦ ነበር ዩኒቨርሲቲ የመጀመሪያ ዓመት ተማሪ ያለው። ይሄ ታላቅነቱ ይመስለኛል አሁን በሳይንስ የሚከብድን ነገር ለመወጣት የሚያስችል የፈጣሪ ፍቃድን ያደለው። እሸት እኔ ማውቀው እዚህ ሀገር እና እዚህ ሀገር ሳውቀው ጋሽ አጠና ቤት ኩዊን ኦፍ ሺባ። ከዛ እሸትን መጀመሪያ ቀን ሳገኘው I'm going to translate it to you. I'm just trying to kind of relive the life. Anyways, መጀመሪያ ሳገኘው ዝንጥ ብሏል። ጥቁር ነው ጸጉሩ። ኧረ እቺ ሰውዬ ማን ነው በእናታችሁ የልጅ ምናምን ስል እሸት ነው ተባለ። እሸትን ያኔ አገር ቤት ያቺ ክለብ ፎቅ ላይ ያለችው ክለብ አሁን እንትን እዛ ድሮ ሩቆን እናየው ነበር። እኔ ግንብ ተደግፌ ነበር ማዳምጠው። አይገርምም? እኛ ሰብረን ገብተን እናይ ነበር። በሰብራ ያው ኮይን የለም። ኤኒዌይ እሸት ነው ሲባል እሸት ይሄድና እሺ ሰላም ነው እንዴ ደህና ነው የፒያሳ ልጅ ነኝ ምናምን ኧረ እባክህ ደህና ነው ምናምን አለኝ። ከዛ በቃ አሪፍ ልብስ ስለለበሰ እንግሊዝኛ ተርጉምልኝ አልኩት። አሁን የኢሚግሬሽን ወረቀት ሰጥተው ዌልካም ሃውስ እሱና አጠና ብቻ ነበሩ የሚያስተረጉሙ። ኧረ ጋሽ አጠና በሙሉ አሁን ሳይሆን በሙሉ ስህተት ነው። ወረቀቱን አስቀምጨው በቀደም እስኪ ልደበርበት ብዬ ተረጎሙልንና የተባለው የተለያየ ነው። ከዛ እሺ እኛ ወረቀት አገኘ በእነሱ እግዚአብሔር ይስጣቸው እናቴ ትሙት። ከዛ እሺ ጋሽ አጠና ቤት ዘፈን ተጀመረ እና ምን ይዞ ይመጣል? ትዊስት ትዝ ይላችኋል? ትዊስት አመጣና ቀላቀለብን። ያሌለ ነገር እኮ ትዊስት የሚባል ዘፈን ጀመረ። በትዊስት አቀለጠው። በዛ እሸትን አንግሰን ለዘላለም ኖር። አዎ ማለት አሁን እቺ እናንተ ነጥብ አዲስ የመጣችሁ የምታስነክሱበት ነገር ማግኘት አለባችሁ ለማለት።
በድሮ ዝም ብሎ ሳይሆን በቃ አዲስ ነገር እንደ ሼህ ፈጠሩና በቃ አንድ ማዳበሪያ አድርጉ እንደማለት እና ሼህ እግዚአብሔር ይማረን ማለት ግድ የለም ወረቀቴን በሼህ ያገኘሁት ወረቀት አስገኝተልኝ አሁን ሱፍ አስለብሰኛል። ታንኪ ሶ ማች ሼህ አመሰግናለሁ። መቼም ባለውለታዬ ነህ። ያው እና ተከታተለው እንትንን ህክምናን ተከታተል አይዞህ ምንም አትሆንም አልከው። አሁን ማርያምን ይዤ ምናምን በጣም ልክ ነህ። ምንም አትሆንም በቃ ደግሞ እንዳንተ ማለት አሪፍ ላይፍ ነው ደግሞ ያሳለፍከው። እውነት ለመናገር ኢን ፐርስፔክቲቭ አይደለ ሁሉ ነገር ስናየው በቃ መኖርህን ትርጉም የምትሰጠው ከነበርክበት አኗኗር ጋር ነው። እኔ ለምሳሌ አሁን በፈለግከው ነገር ብትለኝ ችስታ አለው። ለምንድነው እኔ ችስታ ነበርኳ ፎግሬ ፈትዬ ይሄው ዘውድሽ የተፈለጠው ሰው ይኸውልሽ አንዳችሁ ይኸው ዘውዱ ቁጭ የፊታውን አውርታ ወረደች አይደለም። ታላቁ ጓደኛ ነኝ እኔ። የሱ ታላቅ ኃይለኛ ድራመር ነበር ኤልያስ ይባላል። የመጨረሻ ኃይለኛ ድራመር ነበር። ከነሱ ጋር ነበር ሃንጋውት የምናደርገው እና ፈለጣ ማለት ያው ሰው ሲመጣ ሰካው ትላለህ። ድሮ በእኛ ጊዜ አሪፍ ልብስ የለበሰ ወደኛ ሰፈር ሲመጣ ሰክቻለሁ ትላለህ። የበለገ ፍሬንድ ከዛው ላይ አይሰካበም። ለምንድነው? መርከብ ነው መርከብ እና በረከት መንግስት አመጣ ትርጉም ጎሞ አይተወልደሽ ትርጉም ትጠይቃ ባይናኒ ነፍስ እዛ ሰፈር ሄደሽ አስተርጉሚ ችግር። በረከት መንግስት ሱዳን መጣ። እነሺ ወጥተዋል። ያኔ እንትና ነበር ያሁን ዘፋኙ ማን ነው ሽበታ ሚኒሊክ ሆቴል አርፎ በረከት ከሳውዲ ሚኒሊክን ሊጠይቅ መጣ። እኛ ሆቴል በር ላይ የፈለጥን በረከት ሲመጣ ነው ሻንጣ ይጎትታል አልኩኝ። ያ ሱፌል ሰክቻለሁ አልኩኝ። አንድ ፍሬንድ አጠገቡ ሳይደርስ በረከት ሰመጠ። ከዛ ፍሬንዶች ጋር ሳንጃብ ምን ሆነሻል ሲሱ ዛሬ እንዴት መጣሽ ማለት አይ እባክህ መርከቤ ሰመጠ አለቀ። ገንዘቡን ጨርሰው በ15 ቀን ሳውዲ ብር ይጨርሳል። እኔ ምንም አይታየኝ ከሊሎኝ ዳችን እሸት መንገሻ ይባላል። ትራምፔት የተባለው የሙዚቃ መሳሪያ ዋና መለያው ቢሆንም ከትራምፔት ሌላ ድራም፣ ኪቦርድ ይጫወታል። ሲያስፈልግም ያንጎራጉራል። በሀገር ቤት በነበረ ዘመን ከባህር ኃይል ሙዚቃ ክፍል አንስቶ እስከ ቬኑስ ባንድ የዘለቀ ረጅም የሙዚቃ ህይወት አሳልፏል። ኑሮውን በካናዳ ካደረገበት ካለፉት 3 አስርት ዓመታት በላይ በቶሮንቶና አካባቢው እሸት ሽቅርቅሩ በመባል ይታወቃል። በቶሮንቶ የተለያዩ ማህበራዊ ጉዳዮችና ክለቦች ሙዚቃ በመጫወት አሳልፏል። እሸት ባለትዳርና የልጆች አባት ሲሆን አሁንም ሽቅርቅርና በፊት ደግሞ በጣም ይበልጥ ባለባበስ ትታወቃለህ። መቼ ነበር ይሄን ስያሜ ያገኘኸው? እንግዲህ ይሄ ስያሜ ያው በቬነስ ክለብ አምባሳደር ቲያትር የሚገኘው አንደርግራውንድ እዛ ስጫወት ነው። እንግዲህ ባለችኝ አቅም ለብሼ ነው የምወጣው እና በቃ ሽቅርቅሩ ተባልኩ። ከዛ ነው የጀመረው። አቤት 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 እሸት ወንድማችን የጥንት የጠዋቱ ያዳፈኑት እሳት ሲንቄስ ማለቱ ማሬ 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 እሸት ባጋጠመው የጤና ችግር በቶሮንቶና አካባቢው የሚገኙ ወዳጆቹ
ከጎኑ መሆናቸውን ለማሳየትና አክብሮታቸውን ለመግለጽ በተዘጋጀው በዚህ ዝግጅት ላይ እሱን ለብዙ ዓመታት የሚያውቁ ምስክርነታቸውን ሰጥተዋል። የከተማውም ቢዝነሶች፣ የተለያዩ ግለሰቦችና ድርጅቶችም ተገቢውን ድጋፍ አድርገዋል። የሙያ አጋሮቹ ድምፃዊና የማሲንቆ ተጫዋች አበበ ፈቃደ፣ አንጋፋው የሳክስፎን ተጫዋች ግርማ ወልደ ሚካኤል እና የሰከላ ባንዶቹ ናቲ፣ ሀብታሙ፣ ዳጊ እንዲሁም ኪቦርድ ተጫዋቹ በረከት፣ ገነነ ኃይሌ፣ ሰላም ገብሩ፣ ትንሹ ጥላሁን ወይም አብነት ግርማና ሌሎችም አጋርነታቸውን አሳይተዋል። ከምኒልክ ስራቸው ጋር ብዙ አመት ሰርቷል ስለተባለ እንግዲህ ለቀድሞው የስራ ባልደረባውና ጓደኛው ማስታወሻ እንዲሆን የምኒልክ ስራቸው ሙዚቃ አብረን እንጫወታለን። ወፎች ሌሊት ሲንጫጩ ታዝበው ይሆናል ቀይ ናት ወይስ ጠይም ሎጋለች ደግሞ
ተሳክቶ በጤና ተመልሰ ደግሞ በደስታ እንደገና እንድንገናኝ ምኞታችን ነው። እናመሰግናለን። መልካም ምሽት። With my brother Ishet, and I'm not going to say how many years, but it was from those old days. The first time I saw him was, I think, at Red Sea, that old restaurant over on Vaughan. And then from there, Ali Beer's Club on Bloor West. And then from there, he joined in, first of all, on a very signature recording, Tour de Africa, by Tariq Abubakar and the Afro-Nubians. And Tariq always told me, you know, this trumpet player, he's amazing. And Tariq was a saxophonist, so he wanted to bring the best of the best. He said, I know horns and I need Ishet. እሸት እንግዲህ ያንተ ነው ምሽቱ አንተን ለማገዝ አንተን ለማክበር ነው የተገናኘ ነው ባለቤትህ መሃላችን አለች ባለቤትህን አንድ አፍታ ወደ መድረክ ጠርተናት ስላንተ የሚሰማትን የስላለህበት ሁኔታ from the insider point of view እንድትነግረን ምናልባትም ወደፊት ስላሰባችሁት ነገር እንድትነግረን ጋብዛታለሁ። እሸት ጥሩ ሰው ነው። እሸት የዋህ ነው። እሸት ለኔ ጓደኛዬም እናቴም አባቴም ወንድሜም እህቴም ሁሉ ነገሬ ነው። ለሙዚቃ ላደረከው ለሀገርህም ባህር ኃይል ውስጥ ሰርቶ የኔ አባቴም ወንድሞቼም ኢትዮጵያ ጦር ሰራዊት ውስጥ ያገለገሉ ናቸው። ታላላቅ ወንድሞቼ አባቴም እንዲሁ ከ32 ዓመት በላይ በዛ ምክንያት ባህር ኃይል ለኢትዮጵያ ጦር ሰራዊት ላገለገሉ ሰዎች በጣም ትልቅ ቦታ አለኝ ከአርቱ በተጨማሪ ማለት ነው እና ደስ ብሎኛል፣ ኩራት ተሰምቶኛል። በዚህ ጫጭር ትንሽ ነገር ውስጥ ስለተሳተፍኩኝ ሌላ በደፈና ሞና ሚዛ የነሺ ሞናዛቶች ያቆኛል እምብዬ ላርክሽ እንዲያው በደፈና ሞና ሚዛ የነሺ
እሺ እንግዲህ ለተደረገልኝ እንደዚህ ደስ ብሎኝ ያደረጋችሁልኝ ወገኖች ወንድሞቼ በጣም አመሰግናለሁ። በአንቺ ላይ እንደቦ መቼም ቃል የለኝም ለሱ ኤኒ ታይም ኤቭሪዌር። በዚህ ላይ ትራምፔት ያስተማረኝ የማስተር ገረሙ ኃይሌ ልጅ እዚህ ያለ እዚህ በመኖሩ የእሱ አባት ያስተማረኝ ትራምፔት ባህራዊ እና ለእኔ ብላችሁ የተሰበሰባችሁ ወገኖቼ መኮራባችሁ ናችሁ፣ የምወዳችሁ ናችሁ። በድንግል ማርያም ተፈውሼ እመጣለሁ። በጣም አመሰግናችኋለሁ፣ ወዳችኋለሁ በሙሉ። ቃላቶች ያውኛል ምን ብዬ ላልቅሽ እንዲያው በደፈና ሞና ሚዛንሽ ሞዛንሽ ቃላቶች ያውኛል ምን ብዬ ላልቅሽ። ለዕለቱ ያልነው የእስካሁኑ ነበረ። የአዲስ ቅኝት የቴሌቪዥን ፕሮግራም የሜምበርሺፕ ፎርም ካልሞላችሁ እንድትሞሉ በአክብሮት ጠይቃችኋለሁ። የአዲስ ቅኝትን የተለያዩ ዝግጅቶች ለመመልከት ደግሞ የአዲስ ቅኝትን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ ወዳጅ ዘመዶቻችሁን እንድትጋብዙ በዚህ አጋጣሚ አስታውሳችኋለሁ። ለዕለቱ ያልነው የእስካሁኑ ነበረ። ሳምንት በሌላ ዝግጅት እስክንገናኝ ሰላም ሁኑ። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት